ስለ ጥናት እኔ ካንተ በላይ አላቅም በተለይ አንተ ከተማርኮ ጋር አንድ ሪሰርች ሲደረግ ሳምፕል ተወስዶ ነው እንግዲህ ሳይንሱ እንደተጠበቀ ሆኖ ስለ ጤናም ስለ ምንም ሳምፕል እየተወሰደ ከዛ ላይ ተነስቶ አናሊሲሶች ምኖች ተሰርተው የዚህ ሀገር የሄልዝ እንትን ይሄ ነው የዚህ ሀገር የኢኮኖሚ እንትን ይሄ ነው የሚባለው ስለዚህ መንግስትም እንደዛ እንደሚያርቅ ተስፋ አረጋለሁ እያንዳንዱ ቤት እያንኳኳ አይደለም መረጃ የሚወስደው ማን ደጋፊ ነው ማን ተቃዋሚ ነው የሚል ስለ ማጆሪቲው ነው ምናወራው እኔና አንተና እዚህ ላይ ያለነው ወይም ሌሎች ኢትዮጵያኖች አሁን ባለው ሁኔታ መንግስት ተናግሮ ቀርቶ ከመንግስት በፊትም ሁላችንም ስንቃጠልበት የኖር ጉዳይ ነው አሁን ደግሞ መንግስት ራሱ ሊደር ሆኗል በዚህ ጉዳይ በተለይ ዶክተር አብይ ፓዮነር ነው ሶ እንዲህ ሁኔታ ላይ ያለን እስከ መቼ ነው ዲፕሎማሲ እስከ መቼ ነው የሆነ ታይም የምንጠብቀው እኔ ላንተ ማነሳው ጥያቄ መጀመሪያ ከፋኖ ጋር ያለንን ጉዳይ ሳንፈታ መጀመሪያ ከሸኔ ጋር ያለንን ጉዳይ መጀመሪያ ከወያኔ ጋር ያለንን ጉዳይ መጀመሪያ የዳቦ ነገር ሳይመለስ የቤት ክራይ ተወዶብን እያሉ የሚያላዝኑ ሰዎች አሉ እዚህ ላይ ምሁሮች በትልልቅ ሚዲያዎች ይሄ ሶሻል ሚዲያ ብቻ አይደለም ፍለፊት መጀመሪያ የውስጥ ችግር መስተካከል አለበት መጀመሪያ የውስጥ ኦኬ ጥሩ ነው ነገር ግን ሉዓላዊነትን ለማስከበር እዚህ መንደር ውስጥ ሰው የሚዘርፍ የሰው በሬ የሚያርድ ሽፍታ እሱን ኮንትሮል እስኪያደርግ መንግስት ስለ ሉዓላዊነት አውራ የሚለውን አንተ አግሪ ታረጋለህ ከነዚህ ሰዎች ይሄን ሸለቆ ወንዝ ፈጥረው በቃ ይሄንን እንዴት አርገን እንሻገረው ብሎ የሚያስፈራሩ ሰዎችን እንዴት ታያቸዋለሁ ልል ነው አመሰግናለሁ ባረንቱ ይሄን ያው ቅድም እንዳነሳውልህ ቤዝድ ዲሲሽን ነው ሁሉም ነገር በኤቪደንስ ነው ኤቪደንስ ሲባል ደግሞ ኢንላንድ ሴኩሪቲ ላይ መንግስት ራሱ ጥናት አለው ዝም ብሎ አይገባበትም ራሱ ማንኛውም ሰው እንደዚህ ብገባ እንደዚህ ያደርግ ምናምን በሚለው አይደለም ኤቪደንሶቹ ሰበሰባሉ ያ መሰረት ባደረገ መልኩ ኢንላንድ ሴኩሪቲው ምን ደረጃ ላይ ነው ያለው ምን አይልስ ችግር ሊፈጥርብኝ ይችላል ወደ ጦርነት ውስጥ ብገባ የሚለው ነገር ያጠናል ሌላኛው የጂኦፖለቲክሱ ነው ያከባቢው ያለው ነገር የሴኩሪቲ ስታተሱን ወይም ኢኮኖሚው ምኑ አጠቃላይ ያው ጥናቶች በሚቀርቡበት ጊዜ ያ መሰረት አድርጎ ኮስት ቤኔፊት አናሊሲሱን አይቶ ነው ይሄ ጦርነት ውስጥ የሚገባውና ይሄን አድርጎ ህዝብን እንድመራ ነው ህዝብም ራሱ መንግስቱን መረጠው በአጠቃላይ ሌሎቹ ከዚህ ጋር የተገናኘ ኮንስፓይረሲ ቲዮሪ ምናምን ነገር እንደዚህ የሚያወሩት የራሳቸው ሴራ ፍላጎትን ይሄ ሳይደረግ የሚሉትን ነገር አገር እየመከረ ነው አለው ኢትዮጵያ እየመከረች ነው አለችው በዛ ላይ ያሉት ህዝቦቹ አጀንዳ ይፈታሉ ከዛ ውጪ ያሉትን ደግሞ አሁን እንደጀመረው አጠናክሮ መንግስት የመጥረጉን ስራ ይሰራል ብዬ ነው የማስበው አሁንም በጥሩ ሁኔታ እየሄደበት ነው አለው ያን ነገር ማድረጉ በጣም አስፈላጊ ነው መምከር የሚፈልጉትና አጀንዳ አለኝ በአገሬ ላይ ሊፈታልኝ ይገባል ብለው ነገር ይፈታል ለውጪ ኃይላት የተላላኩ ደግሞ ሁሌ ነገር እያስተጋቡ ኢትዮጵያ ባህር አልባ ሆና እንድትቆይና ከዚህ በፊት ሲሰሩ የነበረውን ሴራ ለውጪ የሚላላኩትን ወዳደር ቡድኖች የሚያደርጉትን ሴራ ደግሞ በአጠቃላይ መንግስትም በእነሱ ምናምን ነገር ይመራል የሚል ነገር የለኝም እነሱ ላይ ያው መንግስት ብቻ ሳይሆን ኢትዮጵያ ህዝብም አስተማሪ እርምጃ ይወስዳል ብዬ ነው የማስበው ለጊዜው አሁን እየጠየቀ ያለው ህዝቡ ጥያቄ ያለኝ አልመከርኩም ምናምን ነገር የሚለውን ነገር በዚሁ ያው የምክክር ኮሚሽኑ የአጀንዳዎችን እየሰበሰበ መንግስት ደግሞ የአጀንዳ ላይ መፍትሄ እየሰጠ እያስተካከለ ስለሚሄድ የኢትዮጵያ ህዝብ የምጠይቀውን የባህር ጥያቄ ደግሞ በጊዜ እየመለሰልን ዛውጭን አሁን ግባ ምናምን የሚለውን ነገር ሁሉም ሰው ፍላጎት በቶሎ እንድመለስለት ነው ምክንያቱም ኢኮኖሚያችን ላይም ጫና እያሳደረ ያለው አሁን ኑሮ ተወደደብኝ እያንዳንዱ የሚለውን ነገር 10% በኢኮኖሚው ላይ 10% በኑሮ ላይ እንደሚጨምርበት የባህር በር ጦት እያንዳንዱ ዜጋ እየገባው መስለኛል የተማረው ሌላውን ግን መንግስት በሰፊው የማስረዳትና የማስተማር የማስገንዘቡን ነገር አጠናክሮ መቀጠል አለበት እናንተም ባረንቱ እንደ ሚዲያ ባለሙያ ነገር በትክክል
ኢኮኖሚስቶችንም እየጋበዛችሁ ምን ያህል የእያንዳንዱ የግለሰብ ነፍስ ወከፍ ገቢው ላይ ችግር እንደሚያመጣና እያንዳንዱ ዜጋ ላይ የሚያሳድረውን ጫና በግልጽ ማስረዳት አስፈላጊ ነው ብዬ አስባለሁ። ከዛ ውጭ ግን እንደዚህ ምናምን መንግስት ይሄን ሳይመልስ ይሄ ምናምን ነገር ሳያደርግ ምናምን ነገር የሚሉት እነሱ ቀጥታ የሻዕቢያ ተላላኪዎች ናቸው፣ የግብፅ ተከፋዮች ናቸው። ይሄን ነው የሚያስተጋቡት፣ ይሄን ነው የሚያወሩት። ፍላጎታቸውም ኢትዮጵያ የፈለገችም ነገር ብትሆን እነሱ በዚህ በመሰበሰብላቸው ሳንቲም ወዳቸውን እየሞሉ ህይወታቸውን ማስቀጠል ስለሆነ እነሱ ላይ መፈረድ አይደለም፣ በባንዳነት ነው የሚፈርጃቸው። እኔ እነዚህ ባንዳ ናቸው ብዬ ነው የምገልጸው። አመሰግናለሁ። ቴንኪዩ አባብዬ አመሰግናለሁ። ሁላችሁም ላይክ አድርጉ፣ አንዴ ላይክ አድርጉና ላይኩም ከፍ ይበል ሰዎች ጋር ድረስ። አንተ ስራ ላይም ነህ ብለኛል። ያው እንደሚታወቀው እኛ ጋር እዚህ አሁን መሽቶ ከምሽቱ 3 ሰዓት አካባቢ ነው። እናንተ ጋር ደግሞ አይ ቲንክ ከቀኑ የሆነ ሰዓት ይሆናል ወይ 9 ሰዓት ወይ 8 ሰዓት እንግዲህ ከእንደየስቴቱ ስለሚለያይ የሆነ ሆኖ የስራ ሰዓት ነው አውቃለሁኝ። መጀመር ትችላለህ። ስለሰማ ሁሉንም ነገር አላራዝምብህም። እንደው ይሄን ሸለቆ ወንዝ ፈጥረው በቃ ወደዛ ወደ ቀይ ባህር ለመሻገር ጋሬጣ ምናምን የሚደረድሩ ሰዎች አሉ። መንግስትም እንደ መንግስት ደግሞ እርምጃዎችን በቃ ሐሳቡን በደንብ ህዝብ ውስጥ አሰርጿል። ነገር ግን ግልጽ የሆነ ወይ ዲፕሎማሲ ወይ ደግሞ የሚሊተሪ እርምጃ ጠረጴዛ ላይ አድርጎ አላየንም። ምናልባት የሚሊተሪው ሰክሬት ሊሆን ይችላል፣ እዚህ ሚዲያ ላይ ወጥቶ እንዲያወራ አይደለም። ነገር ግን አንዳንድ ግልጽ የሆኑ ከህዝብ ድጋፍ ካስፈለገ የሚያስፈልጉ ነገሮች በደንብ እንዲታዩና ህዝቡ ለሁሉ ነገር ዝግጁ ሆኖ ሳይንዛዛ በጊዜ ወደ ሉዓላዊነታችን ማስመለስ ብንገባ መልካም አይሆንም? የመንግስትም እንደ ሐሳቡን ብቻ ዝም ብሎ መደጋገም እኔ አንዳንዳችን ሞራላችንም እየቀዘቀዘ እንዳይሄድ ፍርሃት ስላደረብኝ ነው ይሄንን የምለው። አንተ አመሰግናለሁ ድሉን ስለሰጠኝ ወንድሜ። ትልቁ ነገር ምንድን ነው? እኔ የማስበው ትልቁ ነገር እኛ በቂ መረጃ ያው የለንም። ውጭ ያለነው ሰዎች በቂ መረጃ የሌለን ለምንድን ነው? መጀመሪያ ለምንድን ነው ከሶማሌላንድ ጉዳይ ያፈገፈግ ነው? ለምንድን ነው የተው ነው? ለምንድን ነው ያዘገየ ነው? መንግስት ለምንድን ነው ያዘገየው? ያንን ያለቀ ነገር እጅ የገባ ነገር እስራኤሎች አሁን ከኛ በኋላ መጥተው ያው ተፈራርመው አንዳንድ ነገሮችን እየወሰዱ ነው። ይህንን ነገር ለምንድን ነው የተው ነው የሚለውን በመንግስት በኩል መብራሪያም ምንም አልተሰጠም። ግን የአንካራ ስምምነት አይተ ከሆነ የአንካራውን ስምምነት ሲያደርጉ ሶማሌዎች ምንድን ነው ያሉት? ከኛ ውሰዱ ነው ያሉት። ከኛ ውሰዱ፣ የፈለጋችሁትን ከኛ ውሰዱ፣ ከነሱ ጋር ያደረጋችሁትን ስምምነት ከኛ ጋር አርጉት ነው። ስለዚህ መንግስት ያንኑ ቦታ ወይ ከሶማሌ ጋር ማድረግ ያልቻለበት ወይ ደግሞ ሶማሌዎች የፈለጋችሁትን ምረጡ ሲሉ ወይ ዘይላን ወይ ያንን ያሉትን ቦታ ወር ደግሞ ሶማሊያ ውስጥ ያለ አንድ የሆነ ቦታ ላይ 20 በ20 ኪሎ ሜትር የሆነ ቦታ መፈራረም ያልቻለበት ምክንያት ምንድን ነው የሚለውን እኔ አላቅም። ለምን ዘገየ የሚለውን አላውቅም፣ መረጃ የለኝም። ያንን ነገር የምታዘገየው ነገር አልነበረም። ሶማሌዎቹ ኦልሬዲ ግዴታ ውስጥ ገብተዋል። ሶማሌላንዶቹ ስቲል እየጠበቅን ነው ብለዋል። ምንም እየጠበቅናችሁ ነው ብለዋል። ሶማሌዎቹ መፈጸም ካልቻሉ ውሉን አፍርሰ ወደ ሶማሌላንድ እንዳትሄድ የሚከለክልም ነገር የለም። ስቲል የሶማሌላንዱ በነሱ ፓርላማ ጸድቆ ያለ ነው፣ ውሳኔ የተሰጠበት ነገር ነው። የሀገራቸው ህግ የህገ መንግስታቸው አካል አድርገውታል። ያ ማለት በዓለም አቀፍ ህግም የሚደገፍ ነው። ኦኬ፣ አሁን ለሶማሌዎቹ የሚጠይቁት ሶማሌላንዶቹ እውቅና እስራኤል መታ እያየን እውቅና ሰጥታለች። እስራኤል እውቅና ስትሰጥ ምንድን የደረሰባት ነገር? ምን ተደረገች? እኛ እስራኤል የሰጠችውን እውቅና የሀገርነት እውቅና እኛ ብንሰጥ ምንድን ነው የምንሆነው? ምንድን ነው የሚፈጠርብን ነገር? እና ይህን ያህል ጫጫታ ሊኖር ይችላል፣ ግን የአንድ ሳምንት ጫጫታ ነው የሚሆነው። አሁን ካደረጉብን ጦርነት ያውም አሁን ከዘመቱብን ዘመቻ በላይ ምን ሊፈጥሩ ይችላሉ የሚለውን ነገር
እኔ ይህንን ነገር አናሊሲስ የሰሩ ሰዎች እኔን ሊያሳምኑኝ አልቻሉም ማለት ነው። እኔ የሚያሳምነኝም መረጃ አልሰጡኝም። እኔ መረጃውን እፈልገዋለሁ አሁንም ማለት ነው። አንደኛ ሶማሌላንድ ላይ ሶማሌዎቹ ሄደው የሶማሌው ፕሬዚዳንት ራሱ ሄደው በዩኤን ላይ ሶማሊያ ሶማን ነው ፍልስጤም ሀገር ይሁን ብሎ ሲወስን ድምፅ ሲሰጥ እና ሲደግፍ ኢኒሼቲቭ ወስዶ ያንን ሲያደርግ ነውር አይደለም። ማንም የጠየቀው የለም። ሶማሊያ እነሱ ጋር ግን ስትመጣ ነውር ነው ብሎ ስለጮሁ ነውር የሚሆንበት ምክንያት አንተ የእነሱን ጩኸት ፈርተህ የምታፈገፍግበት ነገር ለእኔ ግልጽ አይደለም። እኔ እንዲገባኝ የምፈልገው ነገር ነውና የምጠይቀው ሰው አጥቼ ነው። ምናልባት መረጃ በዚህ ጉዳይ ላይ የሚሰጠኝ ማለት ነው። የሚዲያ ጫጫታ ከሆነ ግብጾቹ ሚዲያ ላይ እዚህ ላይ አንትዬ ይቅርታ አድርግልኝና አንድ ኢንፎርሜሽን ልስጥ። ይቅርታ አድርግልኝና አሁን ለጠየቅከው ፖይንት ብቻ ይቅርታ ካንተ ባላቅም ከየት ነህ? እኔ ውጪ ነው ያለሁት እኮ ምንም ጀነራሊ ልሰጠኝ አችልም። አንተ ከኔ የተሻለ ኮኔክሽን ይላል ልሰጠኝ ነው። እንትኑ ነው የምነግርህ። ጂኦግራፊካል ፖለቲካውን አንስቼ ነው የምነግርህ ነው የምልህ። አይ በራስህ ሰዓት አውራ በራስህ ሰዓት። ያው የኔን ሐሳቤን ልጨርስ። ለኔ ምንም አይነት ሰበብ ምንም አይነት ምክንያት በሶማሌላንድም ላይ አቃለው ምክንያቶች የተደረደሩትን አቃቸዋለሁ። ለኔ አይሰሩም። ሶማሊያ ጋር አንካራ ሄደው አንድ ከነሱ ጋር ጨርሱ ምናምን ያሉትን ያልጨረሱበትን ምክንያት ምንም አይነት ሰበብ አልፈልግም፣ አልቀበልም። ለኔ ማለት ነው ይሄ የህልውና ጉዳይ ነው። ስራበት አትስራበት ሌላ ነገር ሆኖ ግን ፈርመህ ወረቀቱን መውሰድ የምትችልበት እድል እጅ ላይ ገብቶ እያለ ፈርሞ መቀበል ያለመቻል ለኔ ፌለሪቲ ነው። በቃ ይሄ ማንም ቢሆን እነቅፈዋል፣ ተቸዋል። ለኔ ተገቢ አይደል፣ ኃላፊነት የጎደለው ነው ብዬ ስለምወስደው ነው ነገሩ ዝም ማለላው። ስለዚህ በዚህ ደረጃ ላይ የሶማሌላንድ ላይ ያለው ነገር ለኔ አላሳመነኝም፣ አልቀበለውም። አንድ ሶማሊያ ጋር የሄድንበት ምክንያት ኦኬ ለሰላም ሲባል ነው። ነገር ግን ሶማሊያ የሚሰጠውን መውሰድ አልቻልንም። እሱም ሌላ ፌሌሪቲ ነው። ምክንያቱ ምንድነው ሲባል የተለያዩ ጥቃቅን ምክንያቶች፣ ሰበቦች ይጠቀሳሉ። ግን አረሳስተው የመተው ጉዳይ ውስጥ ነው የተገባው። የኢትዮጵያ ጠቅላይ የኢትዮጵያ መንግስት ኖሮ አይደለም አሰብ ሲገነጠል የሄደው። መንግስቱ ወስኖ አይደለም አሰብ የኤርትራ የሆነው። አንድ ገበሬ አንድ ግለሰብ ሽጧል። የጎሳ መሪ ፈርሟል ለጣሊያን አንድ ካምፓኒ ተብሎ ነው የኤርትራ ነው እየተባለ ያለው። ፍርደ ገምድል በሆነ ዓለም ውስጥ የኛ ሲሆን ነውር ምን ሸማቀቅበት ነው እያንዳንዱ ነገር። በህጋዊ መንገድ ካለ መንግስት ጋር እንኳን ተፈራርመን ማለት ነው። እኛ ሶማሌላንድ ላይ የሶማሊያ መንግስት ምንም አይነት ሰይ የለውም። ምንም አይነት ወታደር፣ ምንም አይነት ፖሊስ የለውም። ምንም አይነት አያዝም፣ ግብር አይሰበስብም፣ በጀት አይመድብም። ይሄ በሆነበት ሁኔታ ከሶማሌላንድ ጋር የተፈራረምነውን ስምምነት በሚዲያ ጫጫታ ብቻ ለቀን የምንወጣበት ማን ነው ሲረባረብ ሲጮህ የነበረው? ሻዕቢያዎች አይደሉም እንዴ? ሌላ ማን ነው? ሻዕቢያ ነው ሲጮህ የነበረው። የኤርትራ የሻዕቢያ ሰዎች ናቸው በተደራጀ ሁኔታ ከግብጽ ጋራ ነው ጽምዶ ምናምን ፈጥሮ ሲጮህ ሰውየውም የሰማ ነው። ስለዚህ እሱ ጋር እኔ ማየው ድክመት ነው። አንድ መቀበል አለብን። ሁለተኛ ይሄኛው አሁንም ግን እድሉ አለ በእጃችን ነው። አሁንም ለሶማሊያ መንግስት ፒሪየድ ኦፍ ሊሚቴሽን መስጠት፣ በዚህ ጊዜ ውስጥ በአንድ ወር ውስጥ ስጠኝ፣ በሁለት ወር ውስጥ ምሰጠኝ ስጠኝ። ማሰጠኝ ከሆነ እኔ በቃ እንደተውከው ቆጥራለሁ ማለት ያን የአንካራውን ስምምነት ማትፈጽም ከሆነ ገደብ የሌለው ስምምነት ስለሆነ ገደቡን በአንድ ወር አድርገህ ፈጽምልኝ ብሎ የኢትዮጵያ መንግስት መስጠት መቻል አለበት። የሶማሊያ መንግስት አሁን የስልጣን ዘመኑ አልፏል ምናምን የሚባል ነገር የለም። ይሰራል፣ ከተፈራረምክ ይሰራል። መለስ ዜናዊ ምንም አይነት የህዝብ ውክልና ኖሮት ስልጣን ኖሮት አይደለም ያስፈረሙ ያደረጉትና ኤርትራን አስገንጥለው የወጡት። ለኛ ጊዜ ሲሆን የህግ ክፍተት ችግር የለውም። ለነሱ ጊዮን እንደዚህ አይደረግም ይባልና ይጮህና ከዛ በኋላ እኛ ተሸማቀን ቤታችን የምንገባበት ነገር ነው ያለው። ፈጣጣ መሆን መቻል አለብን። ፈጣጣ ካልሆንክ እንዴት ነው የምታገኘው? የዚህ ወደ ኤርትራ ልምጣ። ኦኬ ኤርትራ ጋራ የኢትዮጵያ መንግስት ጥያቄ አለው። እንደራደር፣ አብረን እንስራ ለምነው ብዙ ነገር አይደለም እንዴ? መጨረሻ ላይ ምንድነው የሆነው? ሻዕቢያ ፋኖን አስታጠቅኩኝ፣ ጽምዶን ፈጠርኩና አስቆምኩት።
አስቆምኳቸው። እንኳን እኛ ጋር ሊመጡ ህልውናቸው ለመኖር እንኳን የማይችሉበትን ሁኔታ ፈጠርኩ ብሎ እየደነፉብን ነው። ይሄ እንዲህ ሲፈጠር እነሱ ሲፈጥሩ የኛ መንግስት ግን የነሱን ታጣቂዎች አምጥቶ ማገዝ፣ ስልጠና መስጠት፣ ማስታጠቅ እነሱ የሚሰሩትን አጌነስት እነሱ አይሰራም። ዲፕሎማሲው ኖርማል ነው። ያደረገብህን አድርግበት ነው። በዚህ ዓለም ላይ ማንም ሰው ማንም ሀገር ያደረገብህን ነው የሚያደርግበት። ስለዚህ የሻዕቢያ መንግስት የፈለገውን ማድረግ የሚችል በኢትዮጵያ ላይ ማንም አይነካው፣ ምንም አይነት ነገር ማይገጥመው ኢትዮጵያ እንደ ልቡ እንዲያጨማልቃት የተፈቀደችለት ፈቃድ ያለው መንግስት በአሁኑ ሰዓት የኢትዮጵያ መንግስት በፖሊሲው ፈቅዷል ለሻዕቢያ እንዲያስታጥቅ፣ ህወሓት ውስጥ እየገባ ትግራይን እንደፈለገው እንዲያዝ፣ የአሜሪካ መንግስት ሲመጣ አናግሩት አታናግሩት፣ አግኙት አታግኘው፣ ከእንትና ጋር እንዳይገናኝ እያለ የሚለው ኢሳያስ ወዷል። ያ ማለት ምንድን ነው? ኢሳያስ ሲገባ ኢትዮጵያ ጉዳይ ውስጥ ትግራይ ውስጥ ባለ ነገር ውስጥ መንግስት መረጃ እያለው ማይናገረው ሶማሊያ ግን ሶማሌላንድ ጋር ኢትዮጵያ የሆነ ነገር ገብቶ ተስማምቶ በሰላም እንኳን ልስራ ቢል ደግሞ ጫጫታ የሚፈጠርበት ነገር ይሄ ነገር ይገባቸዋል። እኛ ጋር ያለውን ችግር አለ ማለት መቻል አለብን። ለምንድን ነው የምንፈራው? መፍራት የለብንም። ይሄ ችግራችን ነው፣ መፍታት አለብን ማለት መቻል። በጋራ በመቆም ይሄን ችግር መፍታት አለብን። ይሄ የኛ ችግር ነው፣ በውስጣችን ያለው ይሄን ነገር እኔ መረጃ ስለሌለኝ ነው ይሄን የምላችሁ። መረጃ ቢኖረው በዚህ ምክንያት ነው እላለሁ ማለት ነው። ስለዚህ የቀይ ባህር አፋሮች ተዘጋጅተው እያለ አትሊስት ለሻዕቢያ አሳይመንት መስጠት ይሆናል። ድርድር የለበት፣ ጫና የለበት፣ ተጽዕኖ የለበት፣ ምንም ነገር የለበትም። ለምን ብሎ መጥቶ ይደራደራል? ተደራደር ትሏለህ። ከዛ ቁጭ ብለህ አንተ መድረክ ላይ ስለተናገርክ የሻዕቢያ መንግስት መጥቶ አንተ ጋር ለምን ይደራደራል? ጉሩሩን አንቀ እስትንፋሱን መዝጋት የምትችልበት ሁኔታ እስካልፈጠርክ ድረስ ለምን ይደራደራል? ይሄ እኮ ሎጂክ፣ ሲምፕል ሎጂክ ነው። ስለዚህ ጫናን ማድረግ አለ፣ ተጽዕኖ ማድረግ አለበት። ቆሎውን እየቆረጠመ እኛ ብቻ የምንፈልገው እስካልተሳካለት ድረስ እስካላሳካን ድረስ ደስተኛ ሆኖ የሚኖር መንግስት ነው። ስለዚህ የቀይ ባህር አፋሮችን ማገዝ የኢትዮጵያ መንግስት አይፈልግም። ለምንድን ነው ማታግዟቸው? አንዲት ቀበሌ እንኳን ይዘው ራሳቸውን የሚከላከሉበትን ሁኔታ እንዲፈጥሩ ለምን አታግዟቸውም ሲባሉ ለአንተ የሚነግሩ ነገር የለም። ማገዝ እንደሚችሉ እንኳን የሚያውቁ አይመስለኝም የኛ መንግስት ሰዎች። ስለዚህ እሱ አሳይመንት ይሰጣል፣ ጎጃምን ያምሳል፣ ሸዋን ያምሳል፣ ወሎን ያምሳል። እሱ ጋር ሲመጣ ሲባል መንግስት እሱ ጋር መግባት እንደሚቻል አያውቅም። የኛ መንግስት ኤርትራ ጋር ምን መስራት እንደሚችል የሚያውቀው ነገር የለም። ይሄን ብታነሳ ራሱ አንተ ነውረኛ ነህ የምትደረገው ማለት ነውረኛ ነህ። የኤርትራ መንግስት እንዲንካትላለ እንዴት እሱ እንደዛ ይሉ ይችላሉ ማለት ነው አሁን ባለው ግንዛቤያቸው። ስለዚህ ማድረግ ያለብን ምንድነው? እኛ ሳንሰለች የኛን መንግስት ሰዎች ደጋግመን መንገር ትፈልጋላችሁ። አዎ ማሳካት ነው ፈልጉት። አዎ ደጋግማችሁ ትጠይቃላችሁ፣ ትናገራላችሁ። ስራስ ምንድነው የምትሰሩት? በዚህ ጉዳይ ላይ ተሰርቶ ነው የሚመጣው። ሶማሌላንድን እኮ ከሶማሊያ ያስገነጠለው ደርግ እኮ ነው። ደርግ ነው ረድቷቸው፣ አግዟቸው፣ አሰልጥኗቸው ወታደር መሳሪያ ሰጥቶ ከሶማሌላንድ እንዲገነጠሉ አድርጓል። ሶማሊያ ዚያድ ባሬ ለኤርትራን ለማስገንጠል ለሻዕቢያና ለወያኔ ዲፕሎማቲክ ፓስፖርቱን ስለሰጠ ደርግ ደግሞ በተራው እነሱን የሚወጋና ሶማሊያን ያፈረሰ እንትን ያደራጀ ታጣቂ ያደራጀና ሶማሌላንድን ነፃ እንዲሆኑ ያደረገው ደርግ ነው። ይሄ ደርግ ያደረገውን ደርግ ስላልቀጠለ እንጂ ደርግ እኮ ቢቀጥል ኖሮ እነሱ እኮ ወይ የኢትዮጵያ አካል ናቸው ወይ ደግሞ ተካፍለን እንወስድ ነበር። ይሄንን ነገር ይዘን መቀጠል መቻል ያለብን መንግስት ማይደነግጥ ከሆነ ነው። ቢቢሲ ላይ የሆነ ነገር ሲባል ወጥተው የሆነ ሰዎች በሶሻል ሚዲያ የአንድ ሳምንት ጫጫታ ስለተንጫጩ ጥሎ በቃ ያንን የሀገር አጀንዳ ጥሎ የሚገባ መሆን የለበትም። እኛ ደግሞ ይሄ ስቴብል ጠንካራ አቋሙ የጸና መንግስት ያስፈልገናል። አሁን ምንድነው እየተባለ ያለው? እዚህ ቲክቶክ ላይ ያሉ የሻዕቢያ ልጆች ምንድነው እያሉ ያሉት? እስካሁን ድረስ እምዶን ፈጥረን ባይሆን ሻዕቢያ ወይ እንትንን ፋኖን አስታጥቀን አሰልጥነን አሰማርተን ባይሆን ኖሮ እስካሁን ድረስ አሰብን ይዘውብን ነበረ እያሉ ነው እየተናገሩ። በግልጽ ያለ ማፈር ያለ መሸማቀቅ ነው እየተናገሩ ያሉት። ስለዚህ ይህንን ነገር መንግስት እያወቀ
ወይ የቀይ ባህር የተዘጋጁ ለውጊያ የተዘጋጀ የቀይ ባህር አፋሮችን ሂዱ ተዋጉና የራሳችሁ ጉዳይ ነው፣ በኔ ስም እንዳታረጉት የራሳችሁ ጉዳይ ነው፣ አገራችሁ ነው፣ መብታችሁ ነው ብሎ ሂዱ ከዚህ እና ተዋጉ እኔ አያገባኝም ብሎ የሆነች መፈናፈኛ እንኳን መስጠት ፍላጎቱን አላሳየም ቱ ቢ ኦነስት። እና እዚህ ጋር እኔ ማየው ድክመት ነው፣ የመንግስትን ጥንካሬ አለ ማየው ድክመት ነው ማየው። ሶማሌላንድም ላይ ድክመት ነው ማየው፣ እንትንም ላይ ድክመት ነው ማየው። ሌላው ቀርቶ ባህር ኃይላችን የባህር መተላለፊያ እንዲያገኝ አይደለም በእነዚህ ጎረቤት ሀገሮች ድንበር የምንጋራቸው ኬንያን ጨምሮ እምቢ ቢሉ እንኳን ኬንያ እምቢ አላለም፣ አሁን ውሰዱ እያለ ነው። ከኬንያ ሄደው ቢወስዱ እንኳን ባህር ኃይላችን አትሊስት መርከቦቻችን የሆነ ችግር ቢገጥማቸው የሚደርስላቸው ባህር ኃይል ይኖረናል መተላለፊያ። እዛ ጋር ወሰድክ ማለት እዚህ ጋር ይከፈታል። ራሱ ነው የሚከፈተው ባይትሰልፍ፣ በነገራችሁ ላይ ራሱ ነው የሚከፈተው። እና ያንን ነገር ለመስራት የኢትዮጵያ መንግስት ጋር እኔ ውጭ ጉዳይ የኛ ውጭ ጉዳይ ሚኒስቴር ጋር የማየው በእውነት ለመናገር ድክመት ነው ማየው፣ ሰበብ ነው ማየው፣ ምክንያት መፍጠር ነው ማየው። ይሄ እንደዚህ አይነት ምክንያት እየፈጠሩ የመሄድን ነገር ነው እንጂ ማየው ስራ አይደለም ማየው። ስላልሰራ ስራ ምን አይነት ምክንያት ላቅርብ እያለ የሚውል ውጭ ጉዳይ ሚኒስቴር እንዳለን ያየሁት እና አምናት ሃፒ ኦን ዘ ፐርፎርማንስ። እና ይሄንን ነገር እንደ ድክመት አናየውም ከተባለ ይሄ በጣም ከባድ ፌለሪቲ ነው ቱ ቢ ኦነስት ማለት ነው። አሁንም ቢሆን እኔ መሪ አይደለሁም፣ እኔ ስልጣን የለኝም፣ የፓርቲም አባል አይደለሁም፣ ወሳኝም አይደለሁም፣ መማከርም ሰው አለው። ግን ብሆን ኖሮ እኔ ለምንድን ነው ይሄ ነገር ትኩረት ያልተሰጠው? አትሊስት አንድ መስሪያ ቤት ውስጥ ይሄንን ጉዳይ የሚከታተል አንድ ቋሚ መምሪያ እኔ አቆማለሁ። አንድ ቋሚ መምሪያ ይሄ ዳይሬክቶሬት ነገር ወይ የሆነ በአንድ ኃላፊ የሚመራ የሆነ ነገር አደርጋለሁ። አሁን እኮ ባለቤትም የለውም ነገሩ ተከታትሎ እንትን የሚያደርግና ይሄን ነገር ማንሳት ጥሩ ነው። መንግስት ይዘናጋል፣ ሲዘናጋ ማንቃት፣ ስታነቃ ደግሞ ኮርኩረ ጎርጉረ ነው ማስነሳት ያለበት። ልክ ረጅም ጊዜ ባትሪው የደከመ መኪና ሞተሩ ያልተነሳ መኪና ጎርጉረ እንደምታስነሳው ነው አሁን መንግስትን ማስነሳት ያለበት ቫይብሬት አድርገህ እና ያን ነገር ነው መናገር ያለብን እኛ። ለምን ፌል አደረክ? ለኛውን ለምን ፌል አረክ? ያኛውን ስለምን ፌል አረክ? ያኛውን ስለምን ፌል አረክ? ይሄ ፌሌሪቲ ያንተ ፌሌሪቲ አይደለም ወይ? ምክንያት አይደለም። እኔ ምክንያት አልፈልግም። ለምንድን ነው ያስከው ነው? አቅም ነው የሌለ? ሶማሌላንድ ነው እምቢ ያለ? ሶማሌላንድ ላይ አሁን ወታደር አንተ ወስደ ማስፈር ማን ነው የሚከለክል? ሶማሊያ ነው የሚከለክል? እስቲ አሁን ሶማሊያ ነው የሚከለክል? አንተ ብትይዘው ሶማሌላንድ ግብጾች ለሳምንት ሊጮሁ ይችላሉ። ከዛ ይተውታል እኮ። ሲዳሩ ማልቀስ እኮ ወግ ነው። አንድ ትልቅ ነገር ሲሆን እኮ ጫጫታው ምኑ እኮ ይኖራል። አንተ ምን ቸገረ? በውስጥ ታዋቂነት ለማንም ሳትናገር ወደብህን ይዘህ ቁጭ አትልም እንዴ? እኔ እሱ ነው የማይገባኝ። እኔ ብሆን አደርገዋለሁ። ኢሚዲየትሊ ነው ማዘው። እኔ ብሆን ነው ማለት አንድም ቀን አላድርም። እና በእጃችን ያሉ ነገሮችን ተከታትሎ ማስፈጸም፣ ይሄ ጫጫታውን ጩኸቱን ዝም ማሰኘት የሚችልበትን ነገር ይዞ ጠንካራ የሴኩሪቲ የሰርቪላንስ ስራ ሰርቶ ጠንካራ ሚሊተሪ የገነባ መንግስት ጠንካራ የኮሙኒኬሽን ስትራቴጂ ነድፎ በዛ ስትራቴጂ አንድን ነገር ማሳካት ያለመቻል ፌለሪቲ ነው። እኔ በኮሙኒኬሽን ረገድ ፌል፣ በውጭ ጉዳይ በዚህ በአፈጻጸም ፌል አርጋል። አሁን ፌል እያረገ ግን መቀጠል የለበትም። ይሄ ፌለሪቲ መስተካከል የሚችል ነው። አሁንም ግን እድሎች አሉ። መንግስት የሆነ ነገር ማድረግ አለበት። እኔ በሆን ታንዛኒያ የሆነ ደሴት እከራያለሁ ወይ ገዛለሁ ለ50 ዓመት። ከዛ እዛ ጋር ሚሊተሪ ቤዝ ከፍታለሁ። ከዛ በኋላ ሚሊተሪ ቤዝ ኢትዮጵያ የባህር ኃይል የሌላት ሀገር መሆኗ ይቀራል። ለምን እስከ ደቡብ አፍሪካ ድረስ ባለ ሀገር በየትኛውም ቦታ ላይ ኮሞሮስ ላይ ለማትወስድም የሆነ ቦታ ላይ ለማትወስድም ግን የሆነ ቦታ ላይ የሆነ ቤዝ ያስፈልግሃል። በቃ ዛሴ አንድ ቦታ ላይ አንድ ነገር ከፈጠርክ ከዛ በኋላ ሌላው ራሱ ነው እየተከፈተ የሚሄደው። ለሌሎች መክፈቻ ግን እንዲሆን ግን አንድ ነገር ግን መያዝ አለበት። አንዱን መያዝ ነው ያልቻልነው። አሁን እሺ ከኬንያዎቹ ለምሳሌ ለኡጋንዳ ጭምር የባህር በር እንሰጣለን እያሉ ናቸው። ኬንያ ጋር እኛ ኑና ውሰዱ ላሙ ወደብን ተከራይታችሁ ተጠቀሙ የሚሉትን ለ50 ዓመት ተከራይተን እዛ ጥበቃውንም ብንል ኬንያዎች እኮ እምቢ አይሉም። በብርም ራሱ ኔጎሽየት ብታደርግ የኬንያ ህዝብ በጣም ሞደስት ነው።
መንግስቱ ሞደስት መንግስት ነው። ተደራድረ የሚከፈለውን ከፍለ እዛ ጋር ባህር ኃይላችን ለምን ደሞ አይቀመጠው ነው። ላሙ ላይ ቢቀመጥ አንደኛ በየብስም ትሄዳለህ፣ አንድ ሀገር ነው የሚኖረው። ሁለተኛ ነገር ደግሞ የራስንም አየር መንገድም እዛ ታረጋለህ፣ ቤዝም እዛ ታረጋለህ፣ ሁሉ ነገር ታረጋለህ። ይሄንን ነገር ከነዚህ ሁሉ ነገር አንዱን ማሳካት ለምንድን ነው ያልተቻለውና ደግሞ ማሳካት ባልቻልንበት ሁኔታ ለምንስ ነው እየመጣን የምናወራው ለህዝብ? ምን ያደርጋል? አንደኛ መንግስት ቢፈልግ ማረግ እጁ ላይ ያለ ነገር ነው። ሳይፈልግም ማውራት ምን ያስፈልጋል? እኔ እሱንም ጭምር ጥያቄ አለኝ። ይሄ ሁሉ ማውራው ምንድነው ለኔ ጥያቄ የሆነብኝ ነገር ስለሆነ መልስ ያላገኘሁበት ነገር ስለሆነ መልስ የሚሰጠኝ የመንግስት አካል ስለምፈልግ ግንዛቤን ከፍ የሚያደርግልኝ መረጃ ስለሌለኝ መረጃ እንዲኖር ይፈልጋል። እነዚህ ግን ነገሮች ውስጥ ያሉ ጥያቄዎች ስለሆኑ ነው የማነሳው። ሰፊ ጊዜ ስለሰጠኝ ስላዳመጣችሁኝ ወንድሞቼ በጣም